እኔም ብላችሁን የማትሰሙ ከሆነ የእናቴ አባቴ አምላክ አይከተላችሁ፣ ከተከተላችሁም ሊበቀላችሁ ይሆናሉ። ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊ የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው? እንኳን ወደ ቻናሌ በሰላም መጣችሁ ውድ ቤተሰቦቼ፣ እንደምናላችሁ እንደምንስከይሳ አደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶች ቪዲዮዎች ተዘጋጅቷል። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁ እንዳትረሱ። ወደ ፕሮግራማችን በቀጥታ እንሄዳለን። ዲያብሎስ ተሸንፏል፣ ቢገዳደርም ተሸንፏል። ግን አለማወቃችን አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነን። በጉልበት ነው የምንኖር። እንጀራችንም በጉልበት፣ አቅማችንም በጉልበት፣ ዕውቀታችንም በጉልበት፣ ጠባያችን ጭምር በጉልበት ነው። እየተጣላን እየተጫቃጨቅን የምንኖርበት ቤት ሁሉ ከውስጡ ጠላት አለበት። ሌላው አንድ ወቅት ላይ በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደነ የተጣሉት ዓለምን ሁሉ ምን የሚያደርገው የሚያስተው። አሁን እንግዲህ ጳጳሳቶች ግራ የሚጋባ በዓለም የሚያዩት እይታ አለ። ሴት በለንደን ጳጳስ ሆናለች። በለንደን ሰሞኑን በጣም በትልቅ ሹመት ጳጳስ ተደርጋለች። የጳውሎስ ሕግ የክርስቶስ ኃይለ ቃልና ስልጣን መለኮታዊ ምሪት ያ ሁሉ ተቋርጦ ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊ የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ ጵጵሰዋል። እንግዲህ ጉድ ነው። የማንሰማው ነገር የለም። የአውሬው ዓለም መንፈስ በጣም ዓለሙን ሁሉ የሚያስተው እኮ ነው የተባለው። ክርስቶስ ደግሞ በዘመኑ ሲገልጠው የዚህ ዓለም ገዢ ወደ እኔ መጥቶ ነበር፣ በእኔ ላይ ግን አንዳች የለውም ነበር ያለው። ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛልን። ስለዚህ ዛሬ የክርስቶስ ሥጋ ያስፈልገናል፣ የክርስቶስ ደም ያስፈልገናል። በሱ በኩል ነው ማሸነፍ ያለው። አሸንፎ ያሳየን ሥጋውን ሰጥቶናል። አሸንፎ ሞትን ድል አድርጎ የሄደልን ለዘላለም ከእናንተ ጋር እኔ አልለይም ብሎ ቃል ገብቶናል። ለዛውም ከአብ ጋራ ከመንፈስ ቅዱስ ጋራ። አዎ መሺህ አይደለም የሥላሴ ኃይል፣ የሥላሴ መለኮታዊ መገለጥ፣ የሥላሴ የእግዚአብሔር አብ ልጅ ወልድ፣ የእግዚአብሔር ኃይል መንፈስ ቅዱስ በአንድነትና በሦስትነት በመለኮታዊ ኃይሉና ባገዛዙ አንድ ሆኖ በአንድ ልጁ በኩል ወዶን አፍቅሮን በስሙ ተጠርተን ስንባላና ስንጣላ በምድር ላይ ትልቅ የጠላት አገዛዝ ስር እንደወደቅን ማሳያ ነው። እግዚአብሔር ምሕረቱን ያብዛልን በእውነት። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አለብን። አሸናፊ እሱ ነው። እሱ ከሌለ ሞታችን ሞት ትሞታላችሁ፣ ሞትን እንዳትሞቱ ነው ብሎ በሐሰት እንደደበቀው ሁሉ ሞታችን የተደበቀ ሆኖ እንሞታለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ያን ሞት እንዳይመጣ ጌታ ሆይ በነፍስ በኩል ያለን ትልቅ ስልጣን
መጀመሪያ ቃል ሆነህ እንዳሳየህን በስጋም ተገልጠህ እንዳከበርከ ወደ ቅዱስ ምስጢርህ አቅርበን እያልን መጸለይ ያለብን። ክፉ መንፈስ በከፍተኛ ሁኔታ ተገዳዳሪ ሆኖ ሰብዕናችንን ወርሶታል። ቀደም እንዳልኳችሁ እንዲሁ ዝም ብለው ተንታኞች በበዙበት ወሬኞች ባየሉበት ዘመን ወደ ኋላ እየተጎተትን ከእድላችን ተጣልተን አንኑር። ከባህሪያችን ተጋጭተን አንኑር። ከስሜትና ከሐሳባችን ጋር ሁሉ ወድቀን አንኑር። ዛሬ መውደቅ ቀላል ሆኗል። እጃችን የነካው ሁሉ በረከት ውስጥ እንዴት መግባት እምቢ አለ ብለን ስናስብ የለም አልሆነም። በረከታችን እያነሰ ችግራችን እየጎላ ነው የመጣው። ለዚህ ትልቁ ችግራችን በክርስቶስ ተጠርተን የክርስቶስ ተካፋዮች አይደለንም። ጌታ ሆይ ትውልዳችንን ማረን በለው። ትውልዱ ማሰብ አቅቶታል። ጌታ ሆይ ነገስታቶችን ልቦና ስጠን በለው። ጌታ ሆይ ኑሮና ዘመናችንን ወደ በረከት ለውጥን በለው። ከዛ በኋላ እሱ እጅ ከወደቅን በሱ ውስጣችን ከነገሰ የአውሬው ስልጣን እዚህ ላይ ምንም ቦታ የለውም። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እኔም ብላችሁን የማትሰሙ ከሆነ የእናቴ አባቴ አምላክ አይከተላችሁ፣ ከተከተላችሁም ሊበቀላችሁ ይሆን አሉ። እማዬ ምን ማለት ነው አሉ። በኋላ ቡና እየጠጡ እንግዲህ ተናግሬያለሁ አሉ። ከዛ አልገባቸውም ነበር። አንደኛው እማዬ ምንድነው አንቺ የምትይን ምን ሰማው? እኔ የምላቸውን የማይሰሙ ከሆነ የእናቴ አባቴ ከረማ አይከተላቸው፣ ከተከተላቸው እግራቸውን እየተከተለ ሊበቀላቸው ይሆን ያልሽው ምንድን ነው ንገሪን አሉ። አይ እንግዲህ እኔ እዚህ ብዙ ግፍ አይቻለሁ፣ እየተገደልን እየታረድን ነው። ሐሳባቸው እኮ ጥሩ ነው እኮ እየተገደልን የሚለው ሐሳባቸው መልካም ነበረ። ግን ይህን ሐሳብ ለማን ያመለከቱት? ለእግዚአብሔር ነው። እግዚአብሔሩማ አይሰማንም የሚባል ነገር አለ። የማይሰማን እንዲህ አይነት ዛር አምልኮ ስለምናመልክ ተበቀልልን ስንለው የማይበቀልልን ወይም ሰላም ስጠን ስንለው ሰላም የማይሰጠን እግዚአብሔር ወይም ጆሮን የፈጠረ አምላክ ጆሮን እንዳልፈጠረ ሆኖ የሚሰማን ዝም የሚለን ማለት ነው። ይቅርታ ዝም የሚለን ለምንድን ነው ሲባል ኃጢአታችንን ተሸክመን ባዕድ አምልኮን ተገን አድርገን እሱን ከለመንን በኋላ መተን ደግሞ አጅሬውን ስለምንለማመን እግዚአብሔር ፈጽሞ ለእኛ መልስ አይመልስም ማለት ነው። እና ልጆቹ አፋጠው ሲጠይቋቸው ኦሮሞ የሚባል ህዝብ እንዳታገቡ፣ ከኦሮሞ ፍቅረኛ እናንተ ሴቶች፣ እናንተ ሁለት ወንዶች ፍቅረኛ ወይም ባል ወይም እጮኛ ከያዛችሁ እድላችሁ የተሰበረ ይሁን ምናምን ሲሉ አረማዬ እንደዚህ ይባላል። በጣም ደነገጠ። በተለይ አንዷማ በጣም አዘነች። በጣም በተለይ መጨረሻ ላይ ያለችው ልጅ ማለት ነው። ምክንያቱም አጋጣሚ ሆኖ አዲስ አበባ ላይ ፍቅረኛዋ ኦሮሞ ነበር እና በንግርት ማለት ነው በንግርት በጣም የተጎዱ የተበደሉ እኛ እንዲህ አይነት በደል ደርሶብናል ተብሎ የሚታሰቡ ህዝቦች ቤተሰብ ነው ልጁ። እና ስታለቅስ ምን ነው እኔ የምናገረውን ነገር እውነቴን ነው። ይሄን ግፍ እኮ አንቺ ይሄን ግፍ ስላየሽ እዚህ ቦታ ላይ ሆነሽ ይሄን ግፍ ስላየሽ በሌላው ብሔር ላይ እንደዚህ አይነት ግፍ የሰራ የለም ማለት አይደለም ብለው ሊያሳምኗቸው ልጆቹ ሞከሩ። ሴትዮዋ በፍጹም አልሰሙም። የኔ ህዝብ እንደዚህ አያደርግም ነው የሚሉት በእርግጥ እና መርጦ አልቃሽ ናቸው። በእርግጥ ጥሩ አይደለም እንደዚህ ነገር ከአማራው ከትግራዩ ከኦሮሞም ከጉራጌው ከሁሉም ብሔር ጨካኝ ህዝብ የለም፣ የዋህ ህዝብ የለም። ለስልጣን ለወንበር ብሎ ሰው የሚያጠፋ አይደለም። እሱን ተውትና እርስ በርስ በጉርበትና የሚገዳደል የለም። እርስ በርስ አይደለም አንዱ ብሔር ቀርቶ አንድ ሰፈር ውስጥ ሆነው ለምሳሌ ባህር ዳር ብላችሁ ሰሩት ወይም መቀሌ ውስጥ ብላችሁ ሰሩት፣ እዛው እርስ በርስ በመተት ባጋንንት እርስ በርስ የሚገዳደሉ የሚተራረዱ የሉም እንዴ? እርስ በርስ አይደለም በዚህ ብሔር ቀርቶ ለምን ጦርነት ሲሆን ብሔር ላይ ትኩረት ተደርጎ ይሄኛው ብሔር ብቻ ነው ይሄን የሚያደርገው ይሄ ብሔር ይሄን አያደርግም ለምን ይባላል? እንዲያውም ከጦርነቱ ይሄ በስንት አንዴ ከሚመጣው ጦርነት ይልቅ በጉርብትና የምንጨካከነው አይብስም እንዴ? አዲስ አበባ ያለ ህዝብ እንዲያውም የሁሉም ብሔር ቅልቅል ነው። የትም ተወለድ አዲስ አበባ አድግ፣ በአዲስ አበባ ቋንቋ ስታዩት የትም ተወለድ ሐዋሳ አድግ፣ የደቡብ ልጆች ሐዋሳ ስለሚከማቹ፣ የትም ተወለድ ባህር ዳር አድግ፣ የአማራ ህዝብ በብዛት ባህር ዳር ስላለ፣ የትም ተወለድ መቀሌ አድግ፣ የትግራይ ህዝብ በሙሉ መቀሌ ስላለ አብዛኛው ማለት ነው። እንደዚህ እያለ የትም ተወለድ ናዝሬት ወይም እንደዚህ እደግ እየተባለ የሁሉም ብሔር ቅልቅል የሆነችው ቦታ ላይ ብዙ ብሔር አለ። ይሄን ተውትና አንድ ብሔር ብቻ ነው ተብሎ የሚታሰብበት ቦታ ላይ
በሰፈር ውስጥ አንድ አይነት ናቸው፣ በሃይማኖትም ሆነ በምንም በእስልምና የሚሆን በክርስትና በጴንጤ የሚሆን ግን በመጥፎ የሚፈላለጉ በመገዳደል የሚፈላለጉ ፍርድ ቤት የሚካሰስ የለም። ተጨካክነው እንዲታሰር የሚፈልግና ሲታሰርለት ወይ አሁን አንጀቴ ቅቤ ጠጣ የሚል የለም። ምን ነው ጦርነት ላይ ሲሆን ይሄኛው ብሔር ይሄን ብሔር ብቻ አጠቃው ለምን እንላለን? ይሄኛው ብሔር ብቻ ነው የተበደለው፣ ይሄ ብሔር በድሏል ብቻ ለምን እንላለን? ከዚህኛው ይልቅ እንዲያውም የባሰው የትኛው ነው? በጉርብትና እዛው አንድ ብሔር ውስጥ ሆነን እርስ በርስ ምን እናከሰው አንብስም እንዴ? እና ጉዳዩ የቅጣት ጉዳይ ነው። አሁን የሚመጣብን ነገር የቅጣት ጉዳይ ነው። ለድምጼ በጣም ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። እና እኚህ እናት በጣም ተናደው ስለነበር የተናገሩት ልጆቹ ሊያሳምኑ ሞከሩ፣ በፍጹም አልሰሙም። አጋጣሚ ልጆቹ የተማሩ ናቸው። የተማሩ ስላችሁ ይሄ አስኳላውን ትምህርት ብቻ አይደለም፣ ማቹርድ ናቸው። በአባታቸው ነው የወጡት። ይቅርታ ለመናገረው ነገር አባታቸው አማራ ቢሆንም እጅግ በጣም አስተዋይ ሰው ነበራሉ። እና ሽፍቶች ናቸው የገደሉት። ከቡና ነው ምናምን ጭኖ በስካኒያ መኪና ከአንዱ ሀገር ወደ አንዱ ሀገር ሲመጣ በረሃ ላይ ገለውት ነው የሚባለው። ነፍሱን እግዚአብሔር ይማር። ይሄንን ነው ልል የምችለው። መጀመሪያ ግን እንዳለ ልጆቹ በሙሉ እኮ ናቸው በአባታቸው ነው የወጡት። በአስተሳሰብ አንድ በእናቱ የወጣ የለም። በእናቱ እናትየዋ ዘረኛ በመሆናቸው አይደለም ይሄን ያልኩት፣ ወይም ደግሞ እሳቸው ጋር ያለው ባህሪ ምንድነው የሚለው ነገር ሳጠና ወይም ሳሰላ አይደለም። ባህሪ ቀርቶ ጸባይ ቀርቶ ስርዓት ይሄ ቤት ውስጥ ያለውን በአዳም ልኮ ራሱ እንኳን የተከተለ ልጅ የለም። የእሳቸው መንገድ ብቻቸውን ቡና ፍልተው ብቻቸውን ይራገማሉ። መንፈሱ ግን ብሎ የሚሰማቸውና እሳቸውም ብለው አዳምጠውት አርግ የሚሉትን የሚያደርግ ነው። አይገርማችሁም? እና ሁለቱ ልጆች በተለይ አንደኛው ወንድና አንደኛዋ ሴት፣ መጀመሪያ የተወለደችው ሴትና ከወንዶቹ መካከል ደግሞ አንደኛው ስንተኛ እንደተወለዱ አላወኩም፣ ግን ፊዚካሊ ትልልቆች ናቸው። መጀመሪያ የተወለደችው ሴት እንደሆነ አውቃለሁ። እና ምን ይሏትሻል እናትየዋን፣ እማዬ እንደዚህ እንድትያስገደደሽ ጭካኔ ስላየሽ እንዳልሽንም ሆድ ሲቀደድ ሆድ ውስጥ ያለው ልጅ ተገድሎ እናትየዋም ስትገደል ስላየሽ ሊሆን ይችላል። ግን ይህን ያደረጉት የኦሮሞን ሕዝብ የማይወክሉ መንግስትንም የማይወክሉ ሰዎች ናቸው። ከኛ መካከል ከልጆችሽ መካከል ከዚህ ብሔር ጋር የተጣመረ ሰው ካለ የተረገመ ይሆን ማለት አትችይም። እኛ ምናልባት በህይወታችን ውስጥ ይሄ ድል ካጋጠመን ምናልባት እንደዚህ አይነት አንቺ የጠላሽው ነገር ሆኖ ከመጣ ድጋሚ ወደ አንቺ ምን መጣ አይመስልንም። ማለት ባለንበት ሆነን ትዳራችን ይዘን እናታችንን ማየት ማንፈልግ ሰዎች ልንሆን እንችላለን ብለው ሲሏቸው ምን አሉ እናትየው፣ ካደረጋችሁት መምጣታችሁ አይቀርም፣ ባታደርጉትም ትመጣላችሁ። የራሳችሁን ብሔር ማግቡ፣ የሌላን ብሔር አግቡ፣ ግን እኔ ይሄንን ህዝብ እንዳታገቡ፣ ኦሮሞ የሚባለውን ሰው እንዳታገቡ ተከላክዬ እናንተ አግብታችሁ ከመጣችሁ እኔ ጋር ከመጣችሁ ያው እርግማኔ ራሱ ስቦ ስለሚያመጣችሁ እኔ ሌላ ምንም አይደለም፣ እርግማኑ ይጠነክርባችኋል፣ ባላችሁበትም ብትሆኑ አይቀርላችሁም ያሉት። እና ልጆቹ ደግሞ አጋጣሚ ሆኖ በእርግማን አያምኑም ስላችሁ፣ አይ በቃ እናታችን በጣም ከፍቷት ነው እንደዚህ ሆነ አይታ ነው እንደዚህ የተራገመችው እንጂ ያን ያክል እንደዚህ የሚደርስ ነገር ነው ብለውም አልጠበቁም። እና በጣም አጽናንተው ለመሄድ ሞክረው ነበረ፣ አይሆንም አሉ። የመጨረሻዋ ልጅ ሊሄዱ አንድ ቀን ሲቀራቸው እኔ እኮ ፍቅረኛ የኦሮሞ ነው አለቻቸው። ለዚያውም እናንተ እኮ እንደዚህ አድርጋችሁናል፣ እኔ ግን በጣም ነው የምወድሽ፣ እኔ ህዝቡን ይቅር ብየዋለሁ፣ አማራ ህዝብ ነው እንደዚህ ያደረገን ብዬ ስለማላምን ነው ብሎ ይቅርታ ያደረገላት ፍቅረኛ ነው ያላት። እሷ እኔ ምን አውቃለሁ ይሄን አጠፋ የሚባለው ህዝብ እንኳን የዛሬ 100 ምናምን ዓመት ወይም የዛሬ 50 ዓመት የዛሬ 60 ዓመት አድርጓል ቢባልም ከዛ ብሔር ተወላጅ የሆኑ ሰዎች መተው እናንተ ጋር ይሄን አደረጉ እንጂ ያ ህዝብ ሸኝቶት ሂድና ይሄን አርግ ብሎት አይደለም ብላ ነው የነገረች የመለሰችለትና አይምሮዋን በጣም ስለሚወድላት እኔ የወደድኩት አንቺነት ሰው መሆንሽን ነው የወደድኩት። ህዝብሽም ጋር ና እንሂድ ብትይኝ ሄጄ ህዝብሽ ከተቀበለኝ ከህዝብሽ ጋር መኖር ፈቅዳለሁ፣ ካልተቀበለኝ ግን አዲስ አበባ እንኖራለን ብሏት ተፋቅረው ያሉት። ሊጋቡ ሁሉ ምንድነው የያዛቸው ታላላቆች ሳያገቡ እኔ የመጨረሻው ልጅ ማግባት አልፈልግም ብላ ነው። ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው? እነዚህን ባጭሩ በሶስት ምክንያቶች። አንደኛው በሃይማኖት ምክንያት በሃይማኖት ምክንያት ሲባል ምን ማለት ነው? ለምሳሌ ያ ካህን የሚጠረጠር የሃይማኖት ኑፋቄ ካለው ጥርጥር ካለው ከሌሎች ቦታዎች እየሄደ ያገለግላል የሚባል ከሆነ
እንደዚህ አይነት ጥያቄዎች ካሉ በዚህ ምክንያት ወይም ሃይማኖቱን ከቀየረ የታወቀ ነው። በዚህ ምክንያት ነፍስ አባት መቀየር ይቻላል። በሃይማኖት ምክንያት የሚያጠራጥር ነገር ካለና የተለያዩ መረጃዎች እዚህ ቦታ እዚህ አዳራሽ እንደዚህ የሚባሉ ነገሮች አሉ፣ እንደዚህ ከመጣ በዚህ ምክንያት መቀየር ይቻላል። አንደኛው በሃይማኖት ምክንያት፣ ሁለተኛው በሀገር ርቀት ምክንያት። በሀገር ርቀት፣ በቦታ ርቀት ምክንያት። በሀገር ርቀት ሲባል ለምሳሌ አንድ ሰው አዲስ አበባ ከሆነ ያለው ወይ ኢትዮጵያ ከሆነ ያለውና ነፍስ አባቱ ደግሞ ያሉት አሜሪካ ከሆነ ወይ ሌላ ሀገር ከሆነ እዚህ ካህናት እስካሉ ድረስ ካህናት እዚህ በአካል የሚያገኛቸውን ካህናት ነፍስ አባት ማድረግ ይችላል። ስለዚህ በሀገር ርቀት ምክንያት መቀየር ይቻላል። ሁለተኛው ግን እንደዚህ በሀገር ርቀት ሲባል በሀገር ርቀት በድንበር በቦታ ርቀት ብቻ ላይሆን ይችላል። ለምሳሌ አንዳንድ ነፍስ አባቶች ጎረቤቶቻችን ሆነው የማይጠይቁን ከሆነ ለንስሐ ቀኖና ለመስጠት ፈቃደኛ የማይሆኑ ከሆነ በተለያየ ምክንያት ስንፈልጋቸው ለመንፈሳዊ ነገር ስንፈልጋቸው ማናገኛቸው ከሆነ በተለያየ ምክንያት በሀብትም ልዩነት በእንደዚህ ምክንያቶች የሚሩቁን ከሆነ የሀገር ርቀት ነው። በዚህም መቀየር ይቻላል። ይህም ከአቅም በላይ ከሆነ ማለት ነው። ያ ማለት ምንድነው? አባቴ ንስሐ ልገባ ነው ተብሎ ቆይ እያሉ ቀጠሮ እያበዙ ንስሐ የማይቀበሉ ከሆነና በስጋው ደግሞ ለማብቃትም ፈቃደኛ ካልሆኑ በዚህ ምክንያት መቀየር ይቻላል። የሀገር ርቀት ሲባል የቦታ ርቀት ብቻ አይደለም። ነገር ግን አጠገብ ላጠገብ ሆኖ የሚርቁ ከሆነ በዚህ ምክንያት መቀየር ይቻላል። ሶስተኛ በምግባር ምክንያት። በምግባር ምክንያት ሲባል ምን ማለት ነው? በታወቀ በዝሙት ምክንያት ከሆነ በቤተሰብ ዙሪያ በተለያየ አጋጣሚ እንዲህ አይነት ችግሮች ካሉ አባቶቻችን 318 ሊቃውንት በሃይማኖት አበው ስምዓት በሚባል መጽሐፍ ካህኑ ልትነቅፈው አይገባም፣ ነገር ግን የምትነቅፈው ነገር ቢኖር ከእርሱ ራቅ ነው የሚለው። የምትነቅፍበት ነገር ካለ ከእርሱ ራቅ ይላልና ስለዚህ ነፍስ አባት ከሚቀየርበት ምክንያት አንዱ ይሄ ነው። ለምሳሌ ቤት መጥተው የግድ የሚሰክሩ ከሆነ ውስኪ ካላወረዳችሁ ቢራ ካላመጣችሁ የግድ አስገድደው፣ ይሄ በፍቅር በምን የሚደረገው አይደለም፣ ግን አስገድደው ከአቅም በላይ በተደጋጋሚ እንደዚህም የሚደረግ ከሆነ ይህንንም ለማስተካከል ፈቃደኛ ካልሆኑ መሰናክል የሚሆኑም ከሆነ በእነዚህ ነገሮች መቀየር ይቻላል። ስለዚህ እንደው የስነ ምግባር እንደዚህ ሲባል ጥቃቅኖቹን ነገሮች እየለቃቀሙ ሳይሆን የሰው ፍጹም ስለሌለው ነገር ግን ከአቅም በላይ የሆነ የሚረብሽ ነገር ቢኖር በእነዚህ በሶስት ነገሮች መቀየር ይቻላል። አንደኛ በሃይማኖት ምክንያት፣ ሁለተኛ በሀገር ርቀት ምክንያት፣ ሶስተኛ ደግሞ የሚነቀፍ የታወቀ የስነ ምግባር ችግር ከባድ ችግር ቢኖር በዚህ ምክንያት መቀየር ይቻላል። በስካር በዝሙት በመሳሰሉት ነገሮች ማለት ነው። ስለዚህ ነፍስ አባት መቀየር የሚቻልባቸው እነዚህ ሶስት ምክንያቶች ናቸው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ለራስህ በራስህ የምን ምክንያት ነህ? የመጀመሪያው ሪዝን ለየትኛውም ውድቀታችን እኛ ስለሆን ማለት ነው። የምን ምክንያት ነህ? የምን ምክንያት ነህ? ጥያቄ ነው የሚጠይቀው። የጽድቅ ነህ ወይስ የኃጢአት ነህ? ለራስህ በራስህ ነው የሚለው እኮ። ስለዚህ እኔ ለራሴ በራሴ ለሆነ ነገር ምክንያት ሆናለሁ፣ ነፃነቴን ተጠቅሜ ማለት ነው። ከዚህ የተነሳ ስህተት፣ ኃጢአት፣ ክፉ ነገር የሚባለው የገባው በራሳችን ምክንያት ነው። በግድ ሰይጣን አይደለም። በነገራችን ላይ አምጥቶ ያስገባው ፈልገን ነው። ሰይጣን አልቀበልም ማለት እንችላለን። ቬንግሎሪውን አሁን ልክ አዳም አልቀበልም እንዳለ አልቀበልም ብትል ኖሮ አትወድቅም ነበር። ተቀበለች። እሷ አዳም ጋር ሄደች። አዳም ደግሞ ሔዋንን አጥንቷ ከአጥንቴ ስጋዋ ከስጋዬ ብሏል። በጣም ይወዳታል። ስለዚህ ሄደችና አዳም ጋር ይህን ዕፀ በለስ እኮ ብንበላ አምላክ እንሆናለን አለች። ከተሸነፈች በኋላ እሷን በከንቱ ውዳሴ ጣላት። አዳምን ደግሞ ከእሷ ጋር ሆኖ መጣባት። ለምን? ስለሚያፈቅራት። ምን ማለት ነው ይሄ? ሰይጣን በሆነ ፈተና ካልጣለ በሌላ በምትወደው ይመጣባል። ስለዚህ ከሔዋን ጋር ሆኖ ሲመጣ ዕፀ በለስን መብላት እንደሚያጠፋ ያውቃል አዳም። ሔዋንን ደግሞ ይወዳታል። ስለዚህ ተመልከት፣ ለውድቀቱ ሔዋን ምክንያት ብትሆንም የመጀመሪያው ምክንያት ግን እሱ ነው። እንብላ ስትለው አይ ሔዋን ይሄ እኮ ይጥላል ያጠፋል ማለት ይችል ነበር። ነፃነት አለው እግዚአብሔር። ሁለቱንም እንደቀደም እንዳለው እንዳይሰሩ ማድረግ ይችላል። ኃይል ስለሰጣቸው አቅረብኩ ለከ ማይ ወእሳት እዴከ በዘፈቀድከ ነው። እሳትና ውሃ አቅርቤልሃለሁ፣ እጅህን ወደ ፈለግከው ስደድ ነው። ምርጫው ያንተ ነው፣ ተገዳ አይደለም ማለት ነው። ስለዚህ አዳም በነገራችን ላይ የመጀመሪያው ሴኩላር ፐርሰን ይባላል። አዳም የመጀመሪያው ሴኩላሪዝም ማለት
የፍቅርን አቅጣጫ ከእግዚአብሔር ወደ ፍጥረት ማድረግ ነው። እግዚአብሔርን ማፍቀር በሚገባ ፍቅር ሌላ ነገር ማፍቀር ነው። ስለዚህ አዳም ምን አደረገ መሰለ? እግዚአብሔርን መስማት በሚገባው መጠን ልክ ከዛም አስበልጦ ሔዋንን ሰማ። ስለዚህ ዕፀ በለስን በላ። ሲምፕሊፋይ ያደረገ ማለት ነው። አትብላ የተባለውን እሷን ሰምቶ በላ ማለት ነው። አዎ። ስለዚህ ከመብላታቸው በፊት ውስጣዊ የሆነ ጥቃት ተፈጽሞባቸዋል፣ ጉዳት። ያ ደግሞ ከራሳቸው የነፃ ፈቃድ ጥመት፣ ነፃ ፈቃድን በክፉ ከመጠቀማቸው የተነሳ እየመጣ ነው። ስለዚህ ማንኛውም ውድቀት፣ ዝሙትም በለው፣ ስርቆትም በለው፣ ውሸትም በለው፣ ትዕቢትም በለው፣ ጥላቻም በለው፣ የትኛውም አይነት ኃጢአትና ስህተት መጀመሪያ የሚነሳው ከኛ ነው። ያለኛ ፈቃድ የሚደረግ ምንም ክፉ ነገር የለም በእኛ ማለት ነው። ውጫዊ ዓለም ጫና አረገብን ብንልም ግን የኛ ፈቃድ አለች። እስቲ ያለኛ ፈቃድ አይቻልም። ሰይጣን አስገድዶ ምንም ማድረግ አይችልም። የሚቻል ቢሆን ኖሮ ያለኛ ፍላጎት ማለት ነው። የሚቻል ቢሆን ኖሮ አንቀጣም ነበር። እግዚአብሔር እንደዛም ደግሞ ስልጣን አልሰጠውም። ሲጀመር አልሰጠውም። አይሆንም። አሁንም እኛ አባቶች ከክፋት አይደለም ግን ተሳስተዋል። ስተት ነው። እንደዚህ አይባልም። ቅዱስ ቁርባን 7 ዓመት ከሞላችሁ በኋላ ከዛ በኋላ መቁረብ ያለባችሁ ስታገቡ ወይም ደግሞ በጣም ስታረጁ ምናምን ነው። ይህ ሀሳብ ብዙ ጊዜ ይነገራል። በተለይ ደግሞ በእናቶቻችን በአባቶቻችን ማለት ነው። እና በእርግጥ ይህንን ሀሳብ የሚናገሩት ከክፋት አይደለም ግን ስተት ነው። እንደዚህ አይነት የቤተክርስቲያን ትምህርት የለም። ቤተክርስቲያን እንደዚህ ብላም አታውቅም። የቤተክርስቲያን ትምህርትም አይደለም። ለቅዱስ ቁርባን ምንም አይነት የእድሜ ገደብ ወይንም ሁኔታ የለውም። በየትኛውም እድሜ ቅዱስ ቁርባን ይቆረባል። በተለይም እንደውም ደግሞ ብዙ ጊዜ ለዚህ ነገር የሚቀርበው ሎጂክ ማለት የእናቶቻችን ሎጂክ ምን አይነት ነው? ወጣትነት ላይ ብዙ ኃጢአት ስለሚሰራ ብዙ በኃጢአት ስለምንወድቅ ምናምን እንደው ባንቆርብ ይመከራል። ምክንያቱም ኃጢአት እያደረግን ምናምን ቆርበን እንደውም የባስ ጥፋት ሊሆንብን ይችላል የሚል ነው። እና ይህ ደግሞ ፍጹም ስህተት ነው። ምክንያቱም ሲጀመር ቅዱስ ቁርባን ራሱ የተሰጠው ለዛ እኮ ነው። በኃጢአት ስለምንወድቅ ነው። ኃጢአት ስለሚበዛብን ነው። ስለዚህ እንደውም ከየትኛውም ጊዜ በላይ ቅዱስ ቁርባን የሚያስፈልገን እድሜ ያ ኃጢአት አብዝተን የምንሰራበት ታይም ነው። ልክ እንዴት ያለ ነገር መሰላችሁ? አንድ ሰው ለክረምት አስቦ ጥላ ገዝቶ ለምሳሌ ቢሰጣችሁ ያንን ጥላ አይ ይዤ አልወጣውም በዝናብ ሊበላሽ ይችላል፣ ስለዚህ ከክረምቱ በኋላ እጠቀመዋለሁ ይባላል እንዴ? ሲጀመር ጥላው የተሰጣችሁ እኮ ለዛ ክረምት ነውና ቅዱስ ቁርባን የተሰጠው ሲጀመር በኃጢአት ዓለም ስለምንመላለስ ነው። ስለዚህ የቅዱስ ቁርባን ትልልቆቹ ዋና ዓላማዎች አንደኛ ኃጢአታችንን ቀድመን የበደልነውን ኃጢአት ይቅር ማስባል ነው። ሁለተኛ ደግሞ ደግመን እንዳንበድል የሚያግዘን ነው፣ እገዛን የሚሰጠን ነው። ስለዚህ ማን ነው? ሕፃን ልጅ ነው ከ7 ዓመት በታች ያለ ነው ወይስ ትልልቅ ያረጁ ሰዎች ናቸው ደግመው ኃጢአት እንዳይሰሩ እገዛ የሚያስፈልገው? ወጣት ነው። እንደ ወጣት እገዛ የሚያስፈልገው የለም። ኃጢአት የሚበዛብን እኛ ነን። ከምንም ጊዜ በላይ ቅዱስ ቁርባን የበለጠ ከሕፃን ልጅ በላይ የበለጠ ሕፃን ልጅማ ምን ያደርግለታል አይባልም፣ በደንብ ያደርግለታል። ግን ከኃጢአት አንጻር ግን ለወጣት ነው እንደውም የበለጠ የሚያስፈልገው ማለት ነው። ስለዚህ በእንደዚህ አይነት የተሳሳተ ቤተክርስቲያናዊ ያልሆነ ሀሳብ ምክንያት ወደ ቅዱስ ቁርባን የማትቀርቡ ሰዎች ፍጹም ስህተት ነው። በነገራችን ላይ ከዚሁ ጋር ግን በተያያዘ ንስሐ ገብተንም አንዳንድ ካህናቶች ትችላላችሁ ግን አትችሉም አይነት አስተያየት ይሰጣሉ እና ይህም ፍጹም ስህተት ነው። ንስሐ ገብተን ቀኖናችንን ከፈጸምን በኋላ አሁን መቁረብ ትችላለህ ግን እንደው ብትቆይ ምናምን ጥሩ ነው፣ አሁን ባትቆርብ ጥሩ ነው ይላሉ። አሁንም እኛ አባቶች ከክፋት አይደለም ግን ተሳስተዋል። ስህተት ነው። እንደዚህ አይባልም። ቅዱስ ቁርባን አንድ ሰው ንስሐ ገብቶ ቀኖናውን ከፈጸመ መቀበል አለበት። ዳትሲት ደግሞ ኃጢአት ሊሰራ ይችላል፣ ይስራ። ቅዱስ ቁርባን የሚደገም የሆነው እኮ ለዛ ነው፣ ደግመን ኃጢአት ስለምንበድል ነው። ስለዚህ ደግመን ስንበድል እንደገና ደግሞ አሁንም ንስሐ ገብተን ቅዱስ ቁርባን እንቀበላለን። ስለዚህ ህይወታችን የንስሐና የቅዱስ ቁርባን በቅዱስ ቁርባን የመመላለስ ህይወት ይሆናል ማለት ነው እንጂ የሆነ ጊዜ ላይ በቃ እንደው ደግመን ኃጢአት የማንሰራበት ጊዜ ነው መቁረብ ያለበት የሚባል ነገር የለም። ምክንያቱም የለማ እንደዛ አይነት ጊዜ የለም። ስለዚህ እንደዚህ አይነት የማይመስሉ ቤተ ክርስቲያናዊ ያልሆኑ ትክክለኛ ያልሆኑ ግን ከክፋት ያልመነጩ ሐሳቦችን ይዛችሁ ከቅዱስ ቁርባን አትራቁ። ቅዱስ ቁርባን ከየትኛውም እድሜ የበለጠ አሁን ላላችሁበት የወጣትነት እድሜ እጅግ በጣም የሚያስፈልግ ነገር ነው።
ማወቅ ያለባችሁ ነገር ቅዱስ ቁርባን ከኃጢአት አንጻር ብቻ አይደለም። ቅዱስ ቁርባን ለህይወታችን በጣም በጣም ብዙ ነገሮች የሚሰጠን ጥቅም አለ። ህይወታችንን የሚያበራልን ነገር ነው። መንገዳችንን የሚያቀናልን ነገር ነው። ህይወታችን የተሳካ እንዲሆን፣ ህይወታችን ደስተኛ እንዲሆን፣ የተዘጉ መንገዶች ሁሉ እንዲከፈቱ፣ ክፉ ነገር ሁሉ እንዲርቀን በጣም ብዙ ትልቅ ዓላማዎች ያሉት ነገር ነው። የዘላለም ህይወት ብቻ አይደለም። ኃጢአትን ይቅር የማስባል ጉዳይ ብቻ አይደለም። ወደ እግዚአብሔር መንፈሳዊ ህይወታችን እንድናድግ በጣም ትልቅ አስተዋጽኦ ያለው ነገር ነው። ስለዚህ ከቅዱስ ቁርባን በእንደዚህ አይነት ምክንያት አንራቅ። ወደ እግዚአብሔር ለመቅረብና ንስሐ ገብተን የጌታን ቅዱስ ቁርባን ለመቀበል እንሞክር። ሰላም ክርስቶስ ይብዛላችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሀሳቦች የተነሱበት፣ ብዙ ነገሮች የተንሸራሸሩበት በጣም ወሳኝ አስተማሪ ቪዲዮ ነበረ የተመለከትነው። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየት ካላችሁን ጻፉ። ሌሎችም እንዲማሩ እንዲነቁ ጠቃሚ ኮሜንቶችን ብትጽፉ፣ ተሞክሮችን ብትጽፉ ብዙ ሰዎች ይለወጣሉ፣ ይማራሉና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።